አንቺ አምሳል እንደ እኔ ለልጄ ብዬ ነው አሁንም ድረስ ካንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከዛሬ ድረስ ነገሮችን የቻለ ያደረኩት ልጄ የልጄ እናት ነሽ በሚለው እንደገና ደግሞ ልጄንም ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለግሽ የምታደርግኝ ሰው ሆኜ አይደለም። ገባሽ? እኔም ለራሴ ሪስፔክት ያለኝ ሰው ነኝ። ሲቀጥል ደግሞ እኔ ራሴን ህይወት እየኖርኩኝ ነው ያለሁት። አሁን እንድትበጠብጪኝም አልፈልግም። ሰላም ሆኜ ነው መኖር የምፈልገው። ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም። ሲቀጥል ደግሞ ወንድሜ እሷ የምትሰለን ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ። አሁን እሷ እዚህ ጋር እንደፈለገች ነው ሐሳብ የሚቀያየራት። ቅድም ሌላ ሰው ትሆናለች፣ አሁን ሌላ ሰው፣ ነገ ሌላ ሰው። አሁን ዛሬ እንደዚህ ያለች አይደለ? ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች። ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም፣ አልፈልግም። እውነታው አሁን ማለት አንተ እውነታው ከሷ ጋር ታርቃ አብረን መኖር አትፈልግም? አልፈልግም። አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል። በቃ ሰላም ነው የምፈልገው። ሰላሜን አግኝቼ እየኖርኩኝ ነው ያለው። ከዚህ በፊት ከልጄ እናት ጋር አብሬ መኖር እፈልጋለሁ ብለኛል እኮ ለኔ አይደለም እንዴ? ከልጄ እናት ጋር አብሬ መኖር እፈልጋለሁ። በቃ ምንም ቢሆን ምንም የልጄ እናት ናት። ወድጄ ፈቅጄ ነው ያገባዋት። እንዴ እናንተ እሱ ቆየ እኮ እንደዛ ከተባባለን አይደል? ከዛ በኋላ ስንት ነገር ተፈጠረ ወንድሜ፣ ብዙ ነገሮች ተፈጥረው ከሷም ጋር ያለኝን ነገር እንደቋጨው ታውቃለህ። ምን ተፈራርመን የተለያየን ሰዎች ነን አይደለ? ዛሬ ላይ ምን መጣላት? የሆነ ነገር ቀመማ፣ የሆነ ነገር ትቢት አስባ መታ ነው እንጂ የሚሆነው በእርግጠኝነት ይሄ ሐሳብ ከሷ እንዳልሆነ ነው ያውቃለሁ። ለምን በተደጋጋሚ እንደዚህ ቢሆን ኖሮ ያኔ በሰላም ያኔ በሰላማዊ መንገድ ቀርብ ያልኩት ነገር ትቼ ሄርሜላ